የኢትዮጵያ ጠላቶች በየትኛውም ጦርነት ላይ ካልኩሌት የሚያደርጉት ኢትዮጵያ ተዳክማለች ብለው በሚያስቡበት ጊዜ ሁሉ የውስጥ ባንዳዎችን በመጠቀም ባዳዎች ኢትዮጵያን ወረዋል። በእያንዳንዱ ወረራ ግን አፍረው ተመልሰዋል። አሁንም ባንዳው ህወሓት በጋራና በጥምረት ከሱዳን ከሻዕቢያ ከኋላ ከሚጋልባት ግብጽ ጋር በመተባበር ግልጽ የሆነ ይፋዊ የሆነ ወረራ አውጇል። ለኢትዮጵያ ህዝብ በዚህ አጋጣሚ ማረጋገጥ የምወደው አንደኛ ኢትዮጵያን እንበልጣለን ብለን የምናስበው ግብጾች ሆናቸው በአየር ኃይላችን ነበር ምንመካው። ነገር ግን ኢትዮጵያ የያዘችው አየር ኃይል ከኛ ጋር እኩል ነው ያሉት እንጂ አያውቁትም። አየር ኃይል መሀሉ አይነገርም። ሁኔታዎች እየተባባሱ ከመጡ ቤትም ሰንጥቆ የሚገባ ባህር ኃይል። ሶስተኛ በሚገባ የተፈተኑ ረጅም ዓመት በውትድርና ሙያ የተካኑ እደግመዋለሁ ከምንም በላይ ህዝባዊና ሀገራዊ ፍቅር ያላቸው የምድር ኃይሎች አሉ። ብዙ አይነት ከተሞች አካባቢ ኃይል እናስቀራለን ብለው ጠላቶቻችን የሚያስቡ ከሆነ አዲስ አበባ ብቻ 200,000 የሰላም ዘቦች አሉ። አዲስ አበባ ብቻ 200,000 የሰላም ዘቦች አሉ። ይሄ ጦርነት በግልጽ የግብጽ የሱዳን የሻዕቢያ የዓለም አቀፍ ጠላቶቻችን ጦርነት። ህወሓት ድምፅ ማጉያ ነው፣ ማስተላለፊያ ነው፣ ቱቦ ነው። እንደምታውቁት ህወሓት ባለፈው ጊዜ ለ3 ጊዜ ባደረገው ጦርነት የአሜሪካ ኤምባሲ ኢትዮጵያ ውስጥ ያለው ማለት የአሜሪካ መንግስት ባወጣው መግለጫ አንደኛ አሜሪካ በይፋ እነዚህ ሰዎች ዎር ሞንገርስ የጦርነት ናፋቂዎች ያለ ጦርነት መኖር የማይችሉ ስለሆነ ሙሉ በሙሉ በእነሱና በቤተሰቦቻቸው ላይ የቪዛ እገዳ አስቀምጧል። በድጋሚ ማስጠንቀቂያ ሰጥቷል። በኢትዮጵያ የአሜሪካ አምባሳደር ማሲንጋው ማስጠንቀቂያ ሰጥቷል። ከዚህ ውጪ ሂውማን ራይትስ ዎች እና የተለያዩ ዓለም አቀፍ ድርጅቶች ህወሓት ከጦርነት እንዲታቀብ ጥያቄ ጠይቀዋል። የትግራይ ህዝብ በአዲስ አበባ በመዲናችንና በትግራይ የተለያዩ ከተሞች ሰላማዊ ሰልፍ በማድረግና በስብሰባዎች ላይ ይፋዊ ግልጽ የሆነ ተቃውሞ አሰምቷል። ከወንድሞቻችን ጋር መዋጋት አንፈልግም፣ ከኢትዮጵያ ጋር ጦርነት በፍጹም አንፈልግም። ስለዚህ ህወሓት ወደ ሰላማዊ ድርድር ሂድ ብሏል። ህወሓት ደግሞ የፕሪቶሪያውን ስምምነት 1 2 3 4 ብላ ሙሉ በሙሉ አፍርሳለች። አንደኛ ጦር እንዳይዙ ነው የተነገረው፣ በዲዲአር ውስጥ እንዲገቡ ነው። ሆኖም ግን በይፋ አዋጅ አውጃ ይሄን አዋጅ የሚቃወም ወደ ዘመቻ አልመዘገብም የሚል ተመልከቱ። ሙሉ በሙሉ እያንዳንዱ እድሜ የደረሰ በሙሉ ይሄ በህዝበኝነት በህዝባዊነት አይደለም ልባርኩ ህዝበኝነት ያለውና አስገዳጅ ህዝበኝነት በአፈና እናቶች እያለቀሱ አባቶች እምቢ እያሉ ወጣቶች አንፋለምም እያሉ ወሰን ዘግተው ከአፋርም ከአማራም በየትኛውም አቅጣጫ የሚያዋስነው ወሰን በመዝጋት በቀጥታ እንዴት እያደረጉ እያፈሱ በጉልበት በተኩስ እየናጡ አካባቢውን የትግራይ ወገኖቻችን ላይ ያደረጉት ነገር ታያላችሁ። የትግራይ ወገኖቻችንን የማዳን ሀገራዊ ግዴታ አለብን። ከማንም በላይ የጦርነትን አስከፊነት የሚያውቀው የትግራይ ወጣት ስለሆነ በጉልበት ታንቆ ስለተወሰደ የአመራሮቹ ልጆች በምዕራቡ ዓለምና አዲስ አበባ ጭምር ድሬዳዋ፣ ባህር ዳር የተለያየ ቦታ ያሉ ስለሆነ አዳማ የነሱ ልጆች ሳይወጉ እነዚህን የሚያዋጉ ስለሆነ መከላከያው በኢትዮጵያ በኩል ያለው ሀገሬን ይከላከላል ብሎ የቆመ ነው። በፍላጎቱ የገባ ነው። ፌዴራል ፖሊሳችን፣ ሪፐብሊካን ጋርዳችን፣ በምድር ኃይሉ ስር ያለው የልዩ ዘመቻዎች ኮማንዶቻችን፣ ነበልባሎቻችን ሁሉም በዝግጅት በፍላጎት የገቡ ናቸው። በዛ በኩል ግን ታፍሶ የገቡ ናቸው። በዚህ በኩል ሰፊ ወታደራዊ ስልጠና ያላቸው ሰዎች ናቸው፣ ጸረ ሽምቅ ውጊያ ጨምር የሚችሉ። በዛ በኩል ያሉት ግን በግድ ከዩኒቨርሲቲ በግድ ከየትምህርት ቤቶቹ በግድ ከየገዳማት የገቡ ሰዎች ናቸው። በኢሳያስ ሁለቱ መሀል ሰፊ ልዩነት አለ። እዚህ በዓላማ ለሀገር የሚዋጋ ነው፣ እዛ በጉልበት ታፍሶ ከወንድሞቹ ጋር የሚዋጋ። ሁለቱ መሀል ሰፊ ልዩነት አለ። የተጋሩ ልጅ ትግራዋይ ተልኮ አጀንዳው የእሱ እንዳልሆነ ያውቃል። እዚህ ያሉ ጀግኖች ነግረውታል። ጀነራል ሳሞራ የኑስ፣ ብርጋዴር ጀነራል፣ ሜጀር ጀነራል፣ ሌተናል ጀነራል ሊሆኑ ይችላሉ። ጻድቃን ገብረትንሳኤ፣ ዮሐንስ ገብረ መስቀል፣ ገብረ እግዚአብሔር፣ እነ ክብርት ኬሪያ ብርሃን፣ እነ ክቡር ነብዩ ስሁል፣ እነ ክቡር ጌታቸው ረዳ ከመነሻው ጀምሮ ብዙ ጊዜ እንደማነሳው ያሉ የትግራይ ልጆች እነ ክቡር ዶክተር አረጋዊ በርሄ፣ እነ ዶክተር አብርሃም በላይ በጣም በርካታ ዝርዝርን የማንጨርሳቸው እንደነ ፕሮፌሰር ክንደኛ አይነት ትንታጎች በዚህ በኩል አሉ። ሰልፏል። ብዙ ለማለት ተሞክሮ ነበር። ይሄ ለመቀለድ ብዙ ጊዜ የተለመደ ነው። የተጋሩ በጣም በሰፊ ቁጥር ወጥቷል። አብዮት አደባባይ ወይም መስቀል አደባባይ የተደረገው ሰልፍ ወጥቷል። አብሮት ደግሞ የተጋሩ አጋር የሆነ ኢትዮጵያዊ ሰላማዊ ሰልፉ ላይ የተገኘዋል። ሰፊው ቁጥር የተጋሩ ልጅ እዛ ጋር እንደዚህ ብለው ቁጭ አሉ። ዝናብ አለ፣ ቅዝቃዜ አለ፣ ብዙ ነገር አለ። በዛ መቀመጣቸው ውስጥ አሁን እንደዚህ ብለው መቀመጣቸው ሀዘንተኛ ይመስሉ ምናምን። ነገር ግን ለምንድን ነው እንደሱ የመሰሉት? ለምንድን ነው እዛ ጋር ሲመጣ እኮ ውስጣቸው የሚመጣ ብዙ ነገር አለ። ብዙ ወጣቶች ሚሊዮን ወጣት አጠገባቸው ረግፏል። በኤክስካቬተር ወርቅ እየጫኑ ምሽግ ኤክስካቬተር አስቆፍረው ወጣቱን አውላላ ሜዳ ላይ ለቀው ያስፈጁ እርጉሞች አሉ። ስለዚህ እዛ ጋር መጥተው ሊስቁ አይችሉም። ጦርነት ነው ያለው። አሁን ለምሳሌ ክቡር ጌታቸው ረዳ ነው፣ ክቡር ጀነራል ጻድቃን ገብረትንሳኤ ምናምን ቁጭ ያሉትን እዛ ጋር ይመለከቱና ሀዘን መሰለ። አዎ ሀዘን ነው። አዎ ጥቁር ነው። አዎ ጥቀርሻ ነው። የታሪክ ጠባሳ ነው።
እዛ ጋር በዚህ አይነት ሁኔታ የተቀመጡበት ምክንያት የፈለገ ይሄ ሳቆ በስቶ የሚያስጠላ ነገር አስቀምጥ የብዙ የትግራይ እናቶችን መሬት ላይ መንከባለል ያለ ልጅን አትወስዱም ብለው አውቶቡስ ፊት ለፊት ተደርድረው የተኙትን እናቶች አሉ። አንጀታቸው እያረረ የሚያደርጉት ቢያጡ ቦምብ ሳይዙ ግን ልጆቻቸው ናቸውና ግን አውቶቡሱ ላይ ድንጋይ መወርወራቸው ነው ያለው። እንዲህ አንጀታቸው ያረረ እናቶች ነው ያሉ። እነዛን የሚያሳዝኑ በሰቆቃ የተመቱ ፊቶች አሉ። እነዚህ ሁሉ ያዩ ነው ይሄን አይነት ስሜት የሚያመጡት። ስለዚህ እንዛ ጋር ሲቀመጡ እነ ክቡር ጌታቸው ረዳ እንዲፍለቀለቁ፣ እንዲስቁ፣ በፈገግታ እንዲሞሉ ሳልስ ታዘን እየደረሱ የሚሄዱ ይመስላል ሰዎች የሚሉ ትችቶች አሉ። እኛ ከግለሰቦች ጋር አይደለም ከሀሳባቸው ጋር ነው። ይሄ ኋላ ቀርነት ነው። ግለሰቦችን መዝለፍ ይቻላል፣ ግን አይጠቅምም። ከኋላቸው አዎ ሀዘን እየደረሱ ነው የሚሉት። አዎ አሁንም ጦርነት ከፍቶ አሁንም የተረፉትን ያኔ 12 ዓመት 11 ዓመት የነበራቸው በጉልበት ወደ ጦርነት የሚማገድ ኃይል ለሰላም አይደለም እኮ ለሰርግ አይደለም የሚሄዱት። መስዋዕትነት ቢሆንም በዚህ በኩል ለሰርግ አይደለም የሚመታውን ወጣት ያስባሉ። ጦርነት ነው። ጦርነት ደግሞ አይመረጥበትም ጀቱም፣ ምክንያቱም ሻዕቢያ አለበት። ምክንያቱም ቅጥረኛ መርሲናሪዎች አሉ ከሱዳን ከግብፅ የምትልካቸው። ስለዚህ መሳሪያ አይመረጥም። ዞ 23ቶችም ቢኤሞችም ታንኮቻችንም ላውንቸሮቻችን ድሽቃዎቻችን ዘመን ያፈራቸው መሳሪያዎችን በሙሉ እንጠቀማለን። የሀገር ሉዓላዊነት ነው። ህገ መንግስታዊ ነገር ነው። ህገ መንግስታዊ ስርዓትን በኃይል ጥሎ ኢትዮጵያን ወደማያቋርጥ ትርምስ መሙላት ነው። ስለዚህ እኛ ከፊት እንውደቅ የሚለው ኃይል የትኛውንም መሳሪያ ይጠቀማል። ሲዋጉ ፋኖ ይሆናል፣ ሲዋጉ ሸኔ ይሆናል፣ ሲዋጉ ህወሓት ይሆናል፣ ሲሞቱ አርሶ አደር ይሆናሉ፣ ሲሞቱ ገዳማውያን ይሆናሉ። እዛ ጋር አደባባይ ላይ ወጥተው እኛ እንዋጋለን ጦር ያለንን ብለው እያሰለጠኑ እዚህ አዲስ አበባ ቡልቡላ ቤተክርስቲያን ግቢ ውስጥ የተለያየ ቦታ እያሰለጠኑ ሲመቱ ሲቪል ይሆናሉ። ሲዋጉ ጀግናው ፋኖ፣ ጀግናው ሸኔ፣ ጀግናው ህወሓት ይሆናሉ። ጦርነት አሁን ኢራንና አሜሪካ ኢራንና እስራኤል እያካሄዱ ነው። ጦርነት ይመርጣሉ ወይ? ምንም ብትጮህ የሚሰማ የለም። ከገባህ በኋላ ጦርነት አይመርጥም። አረር ወዴት ጋር እንደሚወርድ አረር ወዴት እንደሚሄድ አይመርጥም። ፕሪሲሽን የሚባል ነገር ይኸው የኢራን እናያለን፣ የአሜሪካ እናያለን፣ የእስራኤል እናያለን። በጦርነቱ ሰለባ የሚሆኑ ንጹሃን መኖራቸው አጠያቂ አይደለም። መጀመሪያ ጦርነቱን አለመጀመር ነው እንጂ ጦርነት ብዙዎችን ይበላል። ይሄን በደንብ መገንዘብ ያስፈልጋል። ስለዚህ እዛ ጋር መተው ሳቁ ምናምን እንዲስቁ አልጠብቅ። እነዚህ ሰዎች እኮ ፖለቲካሊ ማቹርድ ናቸው። የታገሉበትን ዓላማ እነ ክቡር ጀነራል ጻድቃን ገብረትንሳኤ ከበረሃ ጀምሮ የታገሉትን እነ ክቡር ጀነራል ሳሙራ ይኑስ ከበረሃ ጀምሮ የታገሉበትን ዓላማ ያውቃሉ። ለዛ ትግል 80 ሺህ በ17 ዓመቱ የተጋሩ ወጣት የትግራዋይ ወጣት ህይወቱን ማሳለፉን ያውቃሉ። ስለ ትግሉ ሰማዕታት ያስባሉ። በቅርብ ጊዜ በተደረጉ ጦርነቶች ደግሞ የጠፋውን አነሰ ቢባል እንደ አሜሪካ ገለጻ ከ600 ሺህ በላይ አንዳንድ ስታቲስቲካዊ መረጃዎች እንደሚያሳዩት እስከ 1 ሚሊዮን የሚደርስ ወጣት ያስባሉ። የእናቶችን ሀዘን ያስባሉ። ስለዚህ እዛ ጋር መጥተው እየሳቁ እንዲቀመጡላት ጠብቅ። እደግመዋለሁ፣ ለሰርግ አይደለም የወጡት፣ ለጭፈራ አይደለም፣ አሸንዳ እንትን ለማለት አይደለም የወጡት። ስለዚህ እነዚህ የወጡ ሰዎች ሲወጡ ደግሞ ወላይታውን ታየዋለህ፣ አጋርነቱን እየገለጸ ነው። ጦርነት እኮ ትግራይ ህዝብ ላይ ብቻ የሚካሄድ አይደለም፣ ኢትዮጵያ ህዝብ ላይ በአጠቃላይ የሚካሄድ ነው። ስለዚህ ወላይታው ይወጣል፣ ኦሮሞ ይወጣል፣ የተለያዩ አጋርነቱን ያሳያል። ይሄ እኮ የአጋርነት ሰልፍ ነው። ተጋሩ ሲወጣ ብቻውን አይደለም የሚወጣው፣ አብሮ ነዋ ያለው፣ አብሮ በስርዓት ውስጥ ነው። እዚህ ጋር ያለው እየመከረ ነው። የሰላም የደህንነት ምክር ቤት አለው ራሱ። የተጋሩች መሳሪያ ይዞ ተነስቷል። የተጋሩች ሀራ መሬት በለው በየትኛውም ግንባር ባለው ሁኔታ የተጋሩ ልጅ አሁን በሰፊ ቁጥር በሪኢንተግሬሽን መልሶ ከሰራዊታችን ጋር አለ። እያንዳንዱ መዋቅር ውስጥ የተጋሩ ልጅ ታገኘዋለህ፣ የትግራዋይ ልጅ ታገኘዋለህ። በአመራር አዲስ አበባ መጥተህ በወረዳ በክፍለ ከተማ ታገኘዋለህ፣ በእያንዳንዱ መዋቅር። ስለዚህ አለመጀመር ነው እንጂ ከተጀመረ